በድምፃዊ ቴዲ አፍሮ አልበም መለቀቂያ ወቅት ትችት ሲሰነዝር በነበረው በካሙዙ ካሳና በድምፃዊው ነዋይ ደበበ መካከል ጠንከር ያለ ግጭት መፈጠሩ እየተነገረ ይገኛል። ከዚህም የተነሳ ድምፃዊ ነዋይ ደበበ ሊያወጣው የሚሄደው አዲሱ አልበም ችግር ውስጥ እንደገባም ተነግሯል። ይሄ ጉዳይ ምንድነው? በችሎት ላይ በተፈረደበት ፍርድ ምክንያት ዳኛዋን በመግደል ልጆቿን ያለ እናት ያስቀረው ተከሳሽ በዳኛዋ ሞት ምክንያት ልጆቿና መላ ቤተሰቦቿ ትልቅ ሐዘን ውስጥ እንደገቡ ተነግሯል። ይህንን ጉዳይ በቪዲዮ አስደግፌ ወደናንተ የማደርሳችሁ ይሆናል። እንዲሁም ባለሀብቱ አቶ ወርቁ አይተነው ከ22000 የገንዘብ ቅጣት በስተቀርም ሌላ ቲክቶከሯን ለከባድ ብስጭት የዳረገ ቅጣት እንዳስቀጣት ተነግሯል። በዝርዝር ወደናንተ የማደርሳችሁ ይሆናል። ሰላም ውድ የዚህ ቻናል ቤተሰቦችና እንደዚሁም ለመጀመሪያ ጊዜ የምትመለከቱት አዳዲስ ተመልካቾች ይህ ቻናል ወቅታዊ ቁም ነገር አዘልና አዝናኝ መረጃዎች በየጊዜው የሚጋሩበት በመሆኑ ሰብስክራይብ ብታደርጉ ወቅታዊና አዝናኝ መረጃዎችን ታገኛላችሁ። በዛሬው ቪዲዮአችን ከላይ በወፍ በረር ያሰማዋችሁንና ያስመለከትኳችሁን ጉዳዮች በዝርዝር አብረን የምናይ ይሆናል። ቪዲዮን ከመጀመራችሁ በፊት ሁልጊዜም እንደተለመደው የላይክ ምልክቷን ጫን ማድረግ እንዳይዘነጋ። ቀጥታ ወደ ቪዲዮአችን። አንዲት መነኩሴ ስቴጅ ላይ ማይክ ይዛ ስትዘፍን ብዙ ሰዎችን አስገርሟል። እስኪ ይሄን ቪዲዮ ልጋብዛችሁ። እንደምታዩት መነኩሴ ናት። ቆብ አድርጋለች፣ መቋሚያ ይዛለች፣ ስቴጅ ላይ እየዘፈነች ነው። በጣም ብዙ ሰዎች የተገረሙበት ነው። ጭራሽ እንደምታዩት ሽልማትም እየሸለሟትና እየሳሟትም ይገኛሉ። ይሄ ጉዳይ ብዙዎችን ያስገረመ ጉዳይ ነው። እኔም በጣም ስለታዘብኩት ነው እዚህ ጋር ላሳያችሁ የወደድኩት። በቲክቶክ ላይ ሄለን ሳይኮሎጂ በሚል መጠሪያ ስም የምትታወቀው ቲክቶከር ብዙ ሰዎችን ያልተገባ ንግግርን በመናገር ብዙዎች ያውቋታል። ታዲያ ባሳለፍናቸው ጊዜያቶችም ባለሀብቱ አቶ ወርቁ አይተነው ላይም እንደዚሁ በተለመደው ስድቧ ጎራ ብላ ኤችአይቪ እንዳለበት እኮ የነገርሽኝ አንቺ ነሽ። ብዙ ያልተገቡ ነገሮችን ስትናገረው ነበር። ራሳችሁ ታውቃላችሁ። ወርቁ አይተነውም ትሰማለህ። ቲክቶክ ይሉላ ለሳራ ላበሻ ሼር ያደረገው አንተ እንደሆነ ራሷ ሳራ ነግራኛለች። ያኔ ከዚህም የተነሳ ባለሀብቱ ወደምትኖርበት ወደ ኖርዌይ ሀገር በማቅናት እዛው ሀገር ከሷት አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክቶክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክቶክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ተሰጥቶበታል። በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራ የባለሀብቱን ስም እንዳታነሳም ተከልክላለች። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። የፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑን በውሳኔው ላይ ተገልጿል። በዛ ምክንያት አሁን ላይ የደረሰባት ነገር እንግዲህ ከእናንተ ጋር ማውራት አልፈልግ። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላችኋለሁ።
ባለሀብቱን በመሳደቧና እንደዚህ ያልተገቡ ንግግሮችን በመናገሯ አሁን ላይ ዲፖርት እንደተደረገች ስትናገር ትታያለች። ሶሻል ሚዲያ ላይ በስድብ ሰዎችን በመንቀፍ የምትሰማሩ ሰዎች ራሳችሁን እንድትጠብቁ ይሄ ነገር ትልቅ መማሪያ ነው ብዬ አስባለሁ። በዚህ ዙሪያ እናንተ የሚሰማችሁን ሀሳብ ከታች ኮሜንት ሴክሽን ስር አስቀምጡ። እናት ብዬ ነው መለፋው። እናት ደግሞ በስነ ስርዓት ተማሩልኝ። ብዙ ኢትዮጵያኖችን ያሳዘነው አንድ ተከሳሽ በችሎት ላይ እያለ ዳኛዋን በመሳሪያ በመግደል ቤተሰቦቹን በጣም አሳዛኝ ሁኔታ ላይ የጣለው የሰሞኑ አነጋጋሪ ጉዳይ ነው። እናት ብዬ ነው መለፋው። እናት ደግሞ በስነ ስርዓት ተማሩልኝ። በጣም ተጎድተናል ማለት ነው። የቀራችሁ ችሎት ላይ በጥይት ደብድቦ እሷን በምስቷን ከሳሿ ማለት ነው አንድ ላይ ገደለ ማለት ነው። ችሎት ላይ ጥይት ተደብድባ እንደውም ሲባሉ በ8 ጥይት ተደብድባ ነው የተገደለችው። ፊት ለፊት ይላ ነበር የሞተችው። በጣም አሁን በጣም የእውነት ለሐል በጣም ቆስለኛል። ማታም ለሊት ሁላችን ለቅሶ ላይ ነው። በጣም እሷ ትሞታለች ብሎ ማንም አላሰበም። በጣም የእውነት በጣም የቆሰለው ሁላችን አሁን በቃ ለቅሶ በለቅሶ ነን። እናታችን እንደዚህ አባታችን እንደዚህ እንደውም ታርፋል ብለን አናስብም። በጣም ተጎድተናል። ከሰባት ሚስቱን ገደለ፣ እህቴን ገደለብን። ደግሞ ሰውዬው በጣም ሐራማኔ ጫካኝ፣ ከዚህ በፊትም ብዙ ሰው ላይ ራሱ እንደዚህ ነገርም ፈጽመዋል ይባላል። ልጆቼ እንደኔ ማደግ የለባቸው፣ እንደኔ ተቸግሮ መኖር የለባቸው፣ ነገ ጥሩ ትምህርት ተምረው ጥሩ ደረጃ ላይ መድረስ አለባቸው ብላ በጣም ተቸግረ ለራሷ ሰዓት በላ ማለት ይቻላል። ለእውነት ግን ተኝታ የማታድር የማትፈራ ለዛ ነው የሞተችው። ፊት ለወርቅ ይላለሁ። አሳዛኝ ከሚባሉት ሰሞኑን ከተከሰቱት ክስተቶች መካከል አንዱ ነው። እዚሁ ሀገራችን ኢትዮጵያ ውስጥ ነው እንግዲህ ይሄ ነገር የተከሰተው። አርቲስት ነዋይ ደበበና ካሙዙ ካሳ መካከል የተፈጠረው ነገር ምንድን ነው? የዜማና የግጥም ደራሲ ድምፃዊ ነዋይ ደበበን የመጨረሻ አልበሙን ለአድማጭ ካደረሰ ዓመታት አስቆጥረዋል። ድምፃዊው አሜሪካን ሀገር በነበረ ጊዜ ጀምሮ ሲያሰባስብና ሲሰራ የነበረው የሙዚቃ ብዛት 40 እንደሆኑ ምንጮች የገለጹልን ሲሆን እነዚህ ስራዎችን የማከናበር ኃላፊነቱን የተለያዩ የሙዚቃ አቀናባሪዎች ሲሰሩ ቆይቶ የነበረ ቢሆንም አሁን ላይ ግን የተለያዩ አቀናባሪዎች እጅ የነበረው ሙዚቃን ስብስብ ወደ ካሙዙ ካሳ እንዲገባ እርሱ ሲሰራቸው ቆይተው ነበር ያሉት የቅርብ ምንጮች አሁን ላይ ግን ካሙዙ ካሳና ነዋይ ደበበ በመጋጨታቸው ምክንያት በካሙዙ እጅ ያሉ የሙዚቃ ስራዎችን አቀናባሪው ለነዋይ ለመስጠት ፈቃደኛ ሳይሆን ቀርቷል ተብሏል። በዚህ የተነሳ ነዋይ ደበበ ሽማግሌ እንዲሆኑት ከመንግስት ከፍተኛ ባለስልጣን ጀምሮ የተለያዩ አርቲስቶችን ወደ ካሙዙ ካሳ እየላከ እንደሆነ አውቀናል። ይህንን ጉዳይ የተለያዩ ባለሙያዎች የራሳቸውን ሀሳብ ሰጥተውበታል። አንድ ባለሙያ የለፋበትን ስራ እንደዚህ ማድረግ ትክክል አይደለም በማለት እናንተስ ምን ይመስላችኋል? ይሄ ነገር ሀሳብ አስተያየታችሁን ከታች ኮሜንት ሴክሽን ስር አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው። የዛሬውን ቪዲዮ እዚሁ ጋር እናበቃለን። ሰላም ለሀገራችን።